ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለእናቶች የተገጠመ ግጥም አለና እሱን ግጥም ወደ እናንተ እንዳደርስ ተልክ ያለው ማለት ነው። ሁላቸውም ያው በጥሞና ተከታተሉ ነው የሚባለው። ምክንያቱም ሰሞኑን እያየሁት ባለሁት መልኩ ምናልባት ይህ ግጥም ሁላችሁም ልባችሁ ሊያላራው ይችላል። ወይኔ ጉዴ አላቅም ብቻ ምንድነው ልቦናችሁን ምንድነው ይባላል? እኔ አላቅም፣ አማርኛውም ጠፋብኝ። ብቻ እሱን ነው ግጥሙ። እማዬ ይላል። እማዬ ኑሪልኝ ክፉ እንዳይነካሽ፣ ቀሪ ዘመንሽን እሱ ይባርክሽ፣ የልብሽን መሻት ሁላ ይሙላልሽ፣ በህይወት ኑሪልኝ ሁሌ እንዳይሽ፣ ከዚህ የመድረሴ መሰረት ያንቺ ነሽ፣ ለእኔ መኖር ትቼ ላንቺ ልኑርልሽ፣ ህይወቴን በሙሉ መስዋዕት ላርግልሽ፣ አንቺ ኮነሽማ መተኪያ የሌለሽ፣ የመኖር የሚስጥር የህይወቴ ተስፋ፣ አንቺማ ኑሪልኝ እማ ካንቺ ሌላ እኔማ ምን አለኝ አንቺን የሚተካ፣ ከቶስ ምን ሊኖረኝ አንድ ሰው ሳይኖርሽ ከጎንሽ የሚሆን፣ ሌት ተቀን ሳሰለሽ ደከምን ሳትይን፣ ባንቺ ጥንካሬ እኛም ከዚህ ደረስ፣ አንቺ እኮ ጀግና ነሽ የጀግኖችም ጀግና፣ ፈጣሪ ያኑርሽ በሰላም በጤና፣ እማዬ አንቺ እኮ ጀግና ነሽ የጀግኖችም ጀግና፣ እማዬ ባንቺ ነው የህይወቴ ጉዞ መስመሬ የቀና፣ ከቶ በዚች ምድር አንቺን የሚተካ ምን ነገር አለና፣ የወድሽን ህመም በጥርስሽ ሸፍነሽ ስንቱን ችግር ስቃይ ተሸክመሽ አለፍሽ፣ እንደ ደስተኛ ሁሌም ፈገግ እያልሽ በልጆችሽ ደስታ ፈጣሪ ካስሽ፣ እማዬ አለሜ እማዬ ድምቀቴ እማዬ ህይወቴ፣ የራቤ ድክመቴ ፈዋሽ መድኃኒቴ፣ ያሰብኩት ያቀድኩት ተሳክቶ ምኞቴ፣ አንቺን ያስደሰትኩ ቀን ያኔ ነው ኩራቴ፣ የውስጥሽን ህመም ሸፍኖ ይዞክታል የጥርስሽ ፈገግታ፣ ወደኛ ስትመጪ ትረጭብናለሽ ሳቅና ጫወታ፣ እማዬ ኑሪልኝ ሳይከፋሽ ለአፍታ፣ ሰላም ይሰማኛል አንቺን ያየውለታ፣ እማዬ ያንቺ ነገር ያንቺ ማውሌታ፣ እንዴትስ ልክፈለው በምንስ ሁሌታ፣ ፈጣሪ ያስደስትሽ የኔ አያል ጌታ፣ ሲከፋሽ ከፋኝ ሲደክምሽ ደከመኝ አንድ ቀን ሳትይ፣ ሲፈራረቅብሽ ዝናብ ከፀሐይ፣ አሁንማ ደረስን እማዬ ፏበይ፣ ለሰከንድም ቢሆን ከፍቶሽ እንዳላይ፣ የቤቱ ድምቀት ነሽ የቤቱ መብራት፣ አላንቺ አያምርም እማዬ ህይወት፣ መሰረቱ አንቺ ነሽ የህይወት መስፈርት፣ አንቺ ያለሽበት ሁሉ ነገር ያምራል፣ ሳቅና ጨዋታ ድምቀት ይጨምራል፣ ምክር ጸሎትሽ ብዙ ያሻግራል፣ የልጆች ህይወት ያብባል ያፈራል፣ እማዬ አንቺንማ ማን ይወዳደራል፣ ዓለም ያንቺ ካለሽ ማንንም አልፈራ፣ አንቺን ያጣውለት ግን ዋየን የመከራ፣ ስጋቱ ገደለኝ ሌቱንም ቀኑንም ተባብሮ በጋራ፣ ካላንቺ ማናለኝ ስቃይን ችግሬን ሀሳብ የሚጋራ፣ እማዬ አለሜ አንቺማ ኑሪልኝ፣ አንቺ ብትኖሪ ነው እንዲህ ያማረብኝ፣ መጥፎሽን አርቀው ደስታሽን ያብዛልኝ፣ እማዬ ኑሪልኝ ክፉሽን አልስማ፣ ፈጣሪ ያልብስሽ የሰላሙን ሸማ፣ አንቺ ከሆነሽ እናቴ የሁሉ ማድመቂያ የሁሉ ከተማ፣ እማዬ ያንቺ ነገር ሚስጥሩ ረቂቅ፣ በዓለም ቢወራ በዓለም ቢነገር ከቶ መቼ ሊያልቅ፣ በምን ተጀምሮ በምን እንደሚቋጭ ፈጣሪ ይወቅ ይላል። እንግዲህ የግጥሙ ርዕስ ብቻ ብዙዎቻችሁ ስለ እናት ምንም መናገርም ማለትም አንችልም። ብቻችንን ግጥም ራሱ ለማንበብ በጣም ብዙ ጊዜን የጨረሰብኝና 3 ቀን 4 ቀን ሞክሬው ግን አልቻልኩም ነበር። ዛሬ ደግሞ ብቻ ግን እግዚአብሔር ብርታቱ ሰጠኝ ላነበውች እያለው ይህንም ሳነብም ብቻ ግን እያቋረጥኩ እያልኩ አነበብኩትና ብቻ ግን አልቻልኩበትም። ኖርማል ግን ለብዙዎቻችሁ መልእክት ይሆናል ብዬ ስላሰብኩኝ ነው ያው እህቴ የላከችልኝን እኔም ደግሞ በዚህ መልኩ ያቀረብኩት ማለት ነው። ብዙዎቻችሁ ማንንም ልትሰድቡ፣ ማንንም ልታንቋሽሹ፣ ማንንም የፈለጋችሁትን ነገር ልታደርጉ ትችላላችሁ። ግን ፕሊስ በእናታችሁ በእናት አትምጡ። ይህን ያክልኛ የሆነ አመለካከታችን አልተዘጋም አይደል እንዴ? እናቶች ምን ያደርጓችሁ? በወለዱ ባሳደጉ። በቃ ልጅ እኮ ሲያድግ ማለት ነው። እኛ ስንወልድ ስናድግ እዚህ ጋር ግጥሙ ላይ ከሰማችሁት እማዬ ደርሰናል አንቺ ፏ በይልን ነው የሚለውና እነዚህ ልጆች እነዚህ 2 ልጆች ደግሞ ለእናት ለአባቶቻቸው ለራሳቸው ወይ ደግሞ ለሌላ ሰውም እየተረፉ ያሉ ልጆች ናቸውና እናትን ፕሊስ አትንቁ በእናታችሁ እንዴ። ይኸውላችሁ የእኛ እናት ምናልባት ሶሻል ሚዲያ አልወጣችም። እስቲ ለኔ ራሱ እናቴን አላወጣውም ሶሻል ሚዲያ ላይ መቼም ራሱ ይዣት መውጣ አይመስለኝም። ምክንያቱም አይደለም የኔ እናት ተነክታ የሌላ ሰዎች እናት ሲነኩ የሚሰማ የመጥፎ ስሜት አለ። እግዚአብሔር ነው ምላችሁና በቃ ፕሊስ በእናታችሁ በምታምኑት ሁሉ ለምናችሁ ይህንን ነገር አታድርጉ። መቤቴን ነው ምላችሁ። በቃ አለ አይደል ግጥሙ ራሱ በጣም አስቸግረው ነበርና ብቻ ግን እናንተ እናትን ዝቅዝቃችሁ ማየት ራሱ በጣም ያማል። እናት ማለት ትልቅ አክብሮት ትልቅ ፍቅር የሚገባት ስትሆን ግን እናንተ እያሳያችሁት ያላችሁ ነገር ያስጠላል። እናቴ የኔ እናት ብቻ አይደለችም። በዓለም ላይ ያሉ እናቶች ሁሉ ክብር ይገባቸዋል። የኔ እናት እንዳረገዘችው ሌላ እናቶች አርግዘዋል። የኔ እናት ያመጠችው ምጥ ሌላ እናቶች ምጠዋል።
ገባችሁ አይደለ? በቃ የኔ እናት እኔን ለማሳደግ የለፋችሁ የታገለችውን ትግል የሌሎቹ እናት ደግሞ ታግለዋል፣ ለፍተዋል። ገባችሁ? ስለዚህ ባካችሁ በፈጠራችሁ ይሁንባችሁ። እንዴት አድርጌ ልንገራችሁ? ማንም ሰው የሆነ እናት የላችሁም የምታደርጉን አልላችሁ አልችልም። ምክንያቱም ሁላችንም ተወልደን ነው የሆነ መቼም በቅለን አይደለም አይደል? ወይ ደግሞ የሆነ ቦታ ላይ ተገንተን አይደለም። ሁላችንም ተወልደን ነው። እናት አርግዛ ስታረግዝ ያለው ነገር ያው የወለዳችሁ ወይ ደግሞ ያረገዛችሁ ታውቆታላችሁ። ወይ ደግሞ በእህታችሁ በእናታችሁ ብቻ ሰምታችሁ አይታችሁ የተረዳችሁ ነገር አለ አይደል? እኔ ባላረግዝ ባልወልድ በእናቴ በእህቶች አይቼዋለሁ። ገባችሁ? እንዲሁም ደግሞ በዙሪያ ባሉ ሰዎች ማለት ነው። እና ፕሊስ በእናታችሁ እስኪ የእናንተ እናት ብትሆን ምን ይሰማችኋል? የምትዘቀዘቀው የምትሰደበው። እነዚህ ልጆች ራሳቸውን ለማሻሻል ወይ ደግሞ የተሻለ ደረጃ ላይ ለመድረስ እየሰሩ ነው ያሉት። ስራ እንደሆነ እያወቃችሁ ግን ማይሆን ነገር ታደርጋላችሁ ማለት ነው። እውነት ለመናገር በጣም ነው የሚያስጠላው። በቃ አንዳንዴ በቃ አይደለም እንዴት አድርጌ ልንገራችሁ? እመቤቴን ትናንት ጀምሮ በቃ በጣም አስጠልቶኛል፣ ደብሮኛል። የሆነ በማየው ነገር እያስጠላ የሆነ አላረ ሶሻል ሚዲያ የሚያስጠላችሁ የሆነ ታይም ላይ ማርያምን ብላችሁ ያ ነገር አለ። ብቻ ብዙ ነገሮች አሉና ሞትን አታስቡት። ብንሞትስ ነገር እንዴት ኃጢአት የሰው ልጅ ሞትን አይፈራም። ባይዘወይ ግን የሰራናቸው ኃጢአቶች አሉ አይደል? እነዛ ነገሮች እኔ አሁን ሞትን አልፈራም። ለምን ዛሬ ልብና አልልም? እመቤቴ ሞት አልፈራም። ምክንያቱም እዚህ ምድር ኖርኩ አልኖርኩ ምንም ፋይዳ ስለሌለው ማለት ነው። ዞሮ አሁን ሞትን ፈራን አልፈራን ቆይተን መሞታችን አይቀርም አይደል? መቼ እንደምንሞት ባናውቅም ግን እንሞታለን ሁላችንም ማለት ነው። ስለዚህ ፕሊስ በእናታችሁ ተቆጥሩ። ቢያንስ ልጆቹ እሺ እነሱን ትዘቀዝቃላችሁ፣ ትሰድባላችሁ፣ ከነሱ አልፋችሁ ወደ ቤተሰብ አትሄዱ። ተግባባን? እነሱን እሺ ምናልባት እየሰሩ ስለሆነ እየተናገሩ ባለው ቃል ወይ ደግሞ እያደረጉት ባሉት ነገር ልትሰድቧቸው ልትዘቀዝቋቸው ትችላላችሁ። ለዛም ደግሞ መብት የላችሁ። አልፎ ከእናት ከአባት ምን አስወሰዳችሁ? እመቤቴን በጣም ነው የሚደብረው። ይሄ አንዳንድ ሰው መሆኑ ላይ ያስጠላኛል። የሆነ አንዳንድ ሶሻል ሚዲያ ተጠቃሚ መሆኑ ያስጠላኛል፣ አንዳንድ ደግሞ ደስ ይለኛል። ብቻ እባካችሁ ወደ ራሳችሁ ተመለሱ በፈጠራችሁ። በተረፈ እህቴ ደግሞ ይህንን ግጥም የገጠምሽልኝ አመሰግናለሁ። ምናልባት ስትሰሙት ይህን ግጥም የሆነ ግጥሙ እንትን አለው ብዙ መልክቶች አለው። እኔ ሳነብ ምናልባት ላልችል እችላለሁ ምናምን፣ ግን ዝም ብላችሁ አዳምጡት። በግጥም መልኩም ሳይሆን ዝም ብላችሁ ስሙት እና ወደ ራሳችሁ ተመለሱ። በፈጠራችሁ በምታምኑት ሁሉ የኔ እናት ብትሆን ብላችሁ አስቡት። እኔማ ኧረ በመቤቴ ብቻ በጣም ነው የሚያስጠላውና ቀልብ ግዙ፣ አደብ ግዙ ለማለት ነው። ብቻ ያስጠላል፣ አንዳንዴ ያማል። የሆነ ሚዲያ ላይ በምታዩት ነገር ትደሰቱ ትችላላችሁ፣ ሊከፋችሁ ይችላልና ፈጣሪ ልቦና ይስጠን ሁላችንም። ይህን ነው ምለው። ዛሬ በምን አይነት መልኩ እንደሚመጣ አላውቅም። ብቻ አብረን ጠብቃቸው። መልካም ቆይታ ይሁንላችሁ ባይ